زمومه سكرين نيشن من اسكمت بروجرام فامي سيدي ساجا يا زمانيا تاعنا يا مدرسه مصريه تاعنا هذا بدرس يا ولد أسرع Tapi dengan macam orang semua berbicara mereka agar kita sesuatu itu betul betul hidup dalam tahu itu yang saya beri kalau arah tahu campur sesuatu campur ada campur sekarang sudah sangat sempurna taman kamu mantap ini dengan mereka balas menyita kondominium Berikutnya hewan yang balas kon mereka kondominium ini masuk hewan yang Mariam balas menyita bit kondominium የደረሳት hewan yang Mariam አስችል ቦስ ማካላችን ላይ ስካሴ ወጡ የታወችን በመመስገብ ላይ ይገኛል ያንዳንዱ በደላላ በሰላሳው ተራገደ ተራገደ አስችል ዲዛይን በደላላ ያዘና ከዘባላ ላይ ይራሳስ ከዚህ አንዴ ይቅርታ ከዚህ በኋላ ወደ ስክሪን አታሳዩ ምክንያቱም ዋርኒንግ ሰጥቶታል ኦሬዲ እኔ ለእንትን Hewan yang mana tersebut pada bulan penyita kondominium pada ደግሞ መስፍን ከፋ ነው መስፍን ከፋ ማለት ያው ታሸዳግ ነው ሶስተኛው ባለ አንድ ነው kondominium ደግሞ ወደኛ ጸጋ ቴንሶ ጸጋ ቴንሶ ባለ አንድ ነው kondominium ማለትና እንዲሁም ባለ 500 ሺህ ብር አሸናፊ ደግሞ ማንደፍሮ ሻበል ነው ማንደፍሮ ሻበል የአምስት ብር እድለኛ ነው አንዶት እንሰት ደግሞ የመቶ ሺህ ብር እድለኛ ነው ምረት ጸጋዬ የመቶ ሺህ ብር እድለኛ እንዲሁም ሉዋም አስመላሽ የ50 ሺህ ብር እድለኛ ዘመኑ ሜ የ50 ሺህ ብር እድለኛ ጽጌ ጸጋ የ50 ሺህ ብር እድለኛ ነው ሀብታሙ ታደሰ የ50 ብር እድለኞች ናቸው። ይሄ ነው የዝርዝራቸውና የዕጣቸው። ስድስተኛው ምህረት ጸጋዬ የስድስተኛው ዕጣ የ100 ሺህ ብር አሸናፊ። ሰባተኛ ዕጣ ሉዋም አስመላሽ 50 ሺህ ብር ሉዋም አስመላሽ 50 ሺህ ብር ዘመኑ ሜሄ 50 ሺህ ብር ጽጌ ጸጋ 50 ሺህ ብር እንዲሁም ሀብታሙ ታደሰ 50 ሺህ ብር ይደገባል። አስፈላጊ ስምንተኛ ዘመኑ ሜ 50 ሺህ ብር ዘመኑ ሜ hewan yang Mariam ይባላል ዘመኑ ሜ 50 ሺህ ብር ዘጠነኛ ጽጌ ጸጋ 50 ሺህ ብር ጽጌ ጸጋ 50 ሺህ ብር ዘጠነኛ አስረኛ ሀብታም ታደሰ አስረኛ 50 ሺህ ብር እናመሰግናለን። አስሽ አሁን የስተባረካቸው ሰለ አንዱቻችን በመንግስት እዚሁ ናቸው ከአንድ ሰዓት ክፍል ጋይመለከት ሌሎች ደግሞ ማስተሳቸው እናጋራለን የሚመሩትም አንዱና የገኝ የሚመሩት የሳሻና ዳማሚ ከቻቻ ካሳተን ፌቦራሳሳንደ
እዚህ ያላቸው ያላቸው ሰዎች በመሞከር በጣም ያስገናል ሻማይና በጣም ተጠቃ የነደው በተናት ባላካችሁ ሻማይና ዳቦች ሰለሞና አፈረው በተገኘ ያካል በጣም እናመሰግናለን ለደረሳችሁ እድለኞች እንኳን ደስ አላችሁ ከአንድ እስከ 3 የደረሳችሁ ሰዎች ቢላክልኝና ወይ ደወልን ብንጠራቸው አይደል ምክንያቱም እንደ አንደኛው ዙር ያልሆኑት ሰዎች እኔ ነኝ ብለው እንዳይገቡ ታይማችንን ዌስት እንዳያደርጉበት እሺ በተቻለ ለአንደኛ ወጣላቸው ሰዎች አሁን ስንጠራ ሄዋን ማርያም ካለች ትምጣ ቶሎ ካለች ትገኝ ሄዋን ማርያም እዚህ ውስጥ አለሽ ሄዋን ማርያም ባለ 3 መኝታ ቤት ኮንዶሚኒየም የደረሰሽ ሄዋን ማርያም ትባያለሽ ኮንግራቹሌሽን ባሏቸው ለሌሎች ደግሞ ኮንግራቹሌሽን ባሏቸው እኔ ያለች ነው አሁን ማንም ሰው ይሄን ይችላል እንዴት ማረጋገጥ ይችላል ወይ ስልክ ቁጥሯ ኖሮኝ በስልክ አውርቻ ቲክቶክ ፕሮፋይሏን ልካልኝ ዋትስአፕ ላይ ባስገባት እንደዛ መርጣለሁ ላስት ታይም አይ ሪሜምበር አንድ ወንድ ብርቱካን ነኝ ብሎ ገብቶ በጣም ታይማችን ይስያል እሺ አባይ እስከዛም ዳግማዊ አሰፋ ትንሽ የረፍት ጊዜም ስለሚያስፈልገው የደረሱ ሰዎችን በመወከል ኬክ ቆርሶ እንዲወጣና ከዛ በኋላ እየጠራናቸው እነሱ እንጋብዛለን በጣም ጥሩ እሺ ጀርባው በዚህ ወይኔ ጋብዘው ነበር ስለሚነዳ አይደለም እድለኞቻችን 10 ኢትዮጵያውያን በተለያየ የዓለም ሀገራት ኑሮ ለማሸነፍ ደፋ ቀና በሚሉበት ሲወቅ ይህን የመሰለ ቆንጆ ዕድል ሲገጥማቸው እውነት ለመናገር ወደ ሀገራቸው የመምጫ ጊዜያቸውን እንደሚያፈጥነውና ሀገራቸው ተመልሰው በፍጥነት እንደሚያየው እርግጠኛ ነኝ። ምክንያቱም ብዙዎቻችን ለቤተሰብ ለእናትና አባት ቤት ለመስራት መኪና ለመግዛት የተለያዩ መሰረታዊ ጉዳዮቻችንን ለመሸፈን ነው ከሀገር የምንወጣውና ሰክሰስፉል አዘጋጀው ይህ ድንቅ ስጦታ ወይም ሽልማት ደግሞ ይህንን ረጅም ጊዜ የሚፈጅ ሀሳብ አጭር ያደርግላቸዋል ብለን ተስፋ እናደርጋለን። በአጭር ጊዜ ወደ ሀገራቸው ተመልሰው ለሀገራቸው ፍቅር ይበቃሉ ብለን ተስፋ እናደርጋለን። ከዚህ በማስከተል በግብር ኬኩን የሚጎርሱልን አቶ ፍሬው እንዲሁም አቶ ዳግማዊ ይሆናሉ ማለት ነው። ዳግማዊ አሰፋና ፍሬው በክብር የተዘጋጀላቸውን ኬክ በምስጋና እናመሰግናለን። እንኳን ደስ ያላችሁ፣ ደስ ብሎናል። ሰክሰስ ፕላስ ዛሬ ብዙዎችን እድለኛ አድርጓል፣ ብዙዎችን ሚሊዮነር አድርጓል፣ ብዙዎችን የመቶዎች ብሮች ባለቤት አድርጓል፣ ብዙዎችን ደግፏል። እግዚአብሔር ይመስገን። ዛሬ ታላቅ ቀን ነው ብዙዎቻችን። እናመሰግናለን። ኬካችን ተቆርሷል። ሻምፓኙ ሲባል ጋሽ ፍሬው ሻምፓኙን ምግብ ይከፍትልናል። እናመሰግናለን። ሰክሰስ ፕላስ ዛሬ ልዩ ቀን ነው ለብዙ ኢትዮጵያውያን፣ ዛሬ ልዩ ቀን ነው። ስለዚህ እውቀት ያላቸው ሰዎች ዘገባዎች ስለ ሻምፓኝ ፕሌስ እናመሰግናለን። ሻምፓኛችን ተከፈለ፣ ኬካችንም ተቆርሷል። ደስታችን ድርብ ነው። ደስ ብሎናል። ሰክሰስ ፕላስ
ዛሬ ሰክሰስ ቀናችን ነው። ብዙዎችን ባለቤት ጋር ነበር የሰክሰስ ቀናችን ነው። እናመሰግናለን። የሰክሰስ ለኢትዮጵያ አስተዳደር በላይ ኃላፊ የሆኑት አቶ ፍሬው በከበደ ሻምፓኛችንን ከፍተዋል። አንበሳችን ይግዱልና ያገሙትና እናመሰግናለን። ከዚህ በማስከተል እንግዲህ እድለኞች ወደ መስመር ወደ ሀቢባ ቤት እየገቡ የተሰማቸውን ደስታ ይገልጻሉ ማለት ነው። ሀቢባ መስመር ላይ ትገኛለች። ሄሎ አቢ በጣም ሞቅ ደመቅ ፕሮግራም ነበር። እጅግ በጣም ሄዋን ናት አንደኛ እድለኛ በሶስት መኝታ ቤት ሄዋን የማርያም 50 ሺህ ብር እድለኛ ሄዋን አይደለም ባለሶስት መኝታ ቤት ኮንዶሚኒየም ባለሶስት መኝታ ቤት እድለኛ መስመር ላይ ትገኛለች። እስኪ የተሰማት ሄዋን የማርያም አልገባችም። ሄዋን የማርያም ቁጥሯን ላኩልኝና ልደውልላት እያልኩት ነበር። ሰክሰስ ምክንያት አብሶማቸው ቀይረው እኔ ነኝ ይላል። ከዛ የሚገቡትን ቁጥራማውልሽ አቻተገቦች ያለልኛ ካገኘሽ ወይም ላይ የገባልሽ ልኛ ካገኘሽ እዚሁ ደስታውን በጋራ እንጋራ ብለን ነው። ለማንኛውም ሰክሰስ ፕላስ ደስ ብሎናል እንላለን። በድጋሚ ተለበል ዜዶ ማስደረገኛለን ክብር ይሰማናል። አመሰግናለን። እግዚአብሔር ያክብርልን። እንዲሁም ይህንን እጣ በማውጣት ሂደት ላይ ማስላለ የሰክሰስ ፕላስ ሰራተኞች ስድስተኛ ዕጣ የደረሳት አዶት ናት። አዶትን ማስገቢያት ሌሎችን ስልክ እያወጣላችሁ ስልክ አንደኛ የታወቀው የተወላተው ግን ልንገርሽ 5 አዶት 5 ነች። የኢትዮጵያ 100 ሺህ ብር። አዎ አምስተኛ ዕጣ የደረሳት አዶት ገብታለች። ሌሎቻችሁ ካላችሁ ስማችሁ የተጠራ ሶልስታት ሀቢባ ያሰፈሰ አንደኛ ዕጣ የወጣላትን የሄዋንን ስልክ ቁጥር ልስጥሽ ሀቢባ። ዱባይ ነው። ዱባይ 971 56 33 2149 1 በጣም የሚገርመው ብዙዎች ላይ ምናልባት እድል በራቸው ተስታንኳባ አልሰሙ ነገሩ ችግር የለውም። በጃም እንግዲህ ከሰከሰ ምሳሌ በጣም ደስ የሚል ነው። ሄሎ እሺ ማን ልበል ስምሽን እንግዲህ ሌላ ማስፊል። እሺ አሁን በቃ ሀቢባ ቲክቶክ ላይ እንድትስሽ የሆነ ነገር ታላገ ሀቢባ የሁለተኛ ዕጣ ወጣላት ከሳውዲ አረቢያ። ይኸው ቀጥታ ደውለን እያወራች ትገኛለች።
ፊክራ ሙባረክ ነው ኦኬ እሺ ነይ ፊክራ ሙባረክ እሺ ምን ነገር ጻፊ ማን ነው የሚዳለሽ ቲክቶክ ያላገባኝ ፊክራ ሙባረክ ነው የሚለው ፊክራ ሙባረክ ዋትስአፕ ላይ ይችላል ቲክቶክ ላይ በማን ዋትስአፕ በየትኛው ላይ ላክሽልን እንፈልጋት ፎርዋርድ ኦኬ ሀቢባ ለኔ የሆነ ቁጥር ንገሪኝና ልንገራትና ኦር ቴክስት አድርግልኝ ልንገራትና በዛ ትግባ በምስት ቁጥር ኦኬ ያንን ተጻፈና በጣም ብዙ ሰው ስላለ በዛ ሁሉ ላገኛት እችላለሁ ብዬ ነው አፕሮች አሁን መስፍን ከፋሚሊ ቲክቶክ ቀይረው ደግሞ ቁጥር እየጻፉ ነው ችግር የለውም ቁጥሩ ንገሪኝ ትምጣ ንገሪኝና እኔ እነግራታለሁ ላክልኝ ዋትስአፕ ነው ላክ አንቺን አይደለም ሀቢባን ሀቢባ ላክልኝ አንቺ ሴኩሪቲ ነምበር ነው ላክ አልደረሰም ኦኬ እሺ አንዴ ዋን እንዳወራት አቡዬ በደንብ ተከታታያት አቡዬ ነግሬያታለሁ በደንብ ተከታታያት ሄዋን ጋር እየደወልኩ ነው አንዴ አዶት ቪዲዮ ማብራት ሄዋን ለምንድን ነው የማታነሳው? ኧረ ሄዋን ተነሺ፣ ባለ 3 መኝታ ቤት ደርሶሽ አንቺ ትተኛለሽ። ሰላም ጤና ይስጥልኝ ሄዋን የማርያም እኔ ሀቢባ ነኝ። ከሰክሰስ በ2000 ብር የቆረጥሽው ትኬት ባለ 3 መኝታ ቤት ኮንዶሚኒየም አንደኛ ዕጣ ወጥቶልሽ እየደወልኩልሽ ነው፣ እባክሽ አንሺ። እዚህ ጋር ፍላወር የምትልኪው ሄዋን ብለሽ አዲስ ፌክ ቲክቶክ አካውንት ከፍተሽ እሷ ከሆንሽ ለምን አታነሽም? ስልክሽን አንሺ፣ እሷ ከሆንሽ አንሺ። እሺ አዶት ቪዲዮ አብሪ ፕሊዝ። ልጅቷ የለችም እኮ። ሰላም አዶት እንዴት አለሽ? እንዴናችሁ? ኮንግሬ የደረሳችሁ በሙሉ ኮንግራጁሌሽን። አንቺ ትለኛ ነሽ አዶት እያመሰለሽ የቦነስ አቡዬ ሶስተኛ ዕጣ ይወጣላት ይሄ ጽፋ የምትገባውን ኮድ ላክልኝ። ስልክ አንስታለሁ። የሶስተኛው መልሰን እንደውላታለን። ፕሮፋይላቸውን እኮ ቢልኩና ዋትሳፕ ላይ ብትልክልኝ ጥሩ ነው፣ በደንብ ለማየት ይመቸኛል። በደንብ ተከታታይ ሆን ስልክ አዶት በጣም ደስ ብሎኛል። ኮንግራጁሌሽን የኢትዮጵያ 100,000 ብር ዕጣ ወጥቶልሻል። ከነገ ጀምሮ አንቺ የሚሰጭን አካውንት ላይ ትራንስፈር በማድረግ አስፈላጊውን ትራንስፈሪንግ ሲስተሞችን እናደርጋለን፣ እናስረክብሻለን። አሁን እንኳን ደስ ያለሽ፣ በጣም ደስ ብሎናል። ቼክ አድርጋቸው ውስጥ ያሉ ኮመንት ላይ ተገኝ እየጠበኩ ነው። ለምንድን ነው የማይጽፉት?
ሔዋን መልስ ሰጣኛለች ዋትስአፕ ላይ አንደኛ ጣባለ 3 መኝታ ቤት ኮንዶሚኒየም ይወጣላት ይቻል ትገባለች ነው ቆይኸው ራሷን ስታመሰለኝ በድንጋጤ እጄ እየተቀጠቀጠ ነው አልቻልኩም ቆይ አንዴ መጣው ብላለች ሌላ ልጅ ግን ሔዋን ማርያም ብላ ፌክ አካውንት ከፍታ እዚህ ጋር ፍላወር ትልካለች በጣም ነው የምታስበው በፌክ አካውንት ገባሽ ከዛስ እንጂ ቮይስዋን በድጋሚ ቮይስዋን አሰምልኝ ያውዬ መጣለው አልቻልኩም እጄ እየተቀጠቀጠ ነው መጣው ቶሎ ትምጣሽ እንጠብቃታለን ሔዋን እያየሽ ከሆነ ቶሎ ነይ ሁለተኛ አረጋጊና ወጣችሽን ቶሎ ነይ ማሪ እየጠበቅሽ ነው ኧረ ሆስት ሆና ቢሆን ትምጣ ሁለተኛ አይታ ይወጣላችሁ ደግሞ የወጣልሽ እህታችን ቶሎ ነይና እዚህ ጋር እንትን እየሰጣንሽን ሁለተኛ ይወጣላት ሴት ነች ቢኒ ሁለተኛ ታወጣው እዚህ ጋር ከሳውዲና ከሳውዲ እቺ ከኢማራት መስፊን ከፋ ሴት ነች ግን የቆረጠችው ለቤተሰብ ስም ይወጣላት ለምን ፕሮፋይሏን አትልክልህም ዋትስአፕ ላይ ሳውዲዋንም ቁጥሯን ስጠኝና ቲክቶክ ፕሮፋይሏን ትላክልኝ ቁጥሯን አምጣለሁ ዋኒ ቲክቶክ ፕሮፋይልሽን ስክሪንሾት አድርገሽ ላኪልኝ ኦኬ ስልኩን ንገርሽ ስልኳን ንገረኝ እሺ ስልኳ 966 እሺ 53 ቢኒ ቆይ 53 63 38 100 ማነው ስሟ ቀጥታ አንስታ እኛ ጋር የታወጣላት ለሐኪም በወንድሟ ስም ሊሆን ይችላል መስፊን ከፋ ይላል አንስታለች ቀጥታ ደውለን አንስታለች እሷንም እስኪ አውሪያትና ዋትስአፕ ላይ አውራት ወቀታ ደውለሽ በቶሎ ማታቢት ነው በጣም ሊያስጠብቁን ሰዓት በጣም ሄደዋል እንግዶች ዳክመዋሉ ወይ ከካሜራዬ ነገር ቪዲዮ ልስራና ልጥራቸው እስከዛም ግን ይምጡ አትሊስት አንድ እስከ 4 ቢመጡ ደስ ይለኛል አሉ ቢመጡ አሪፍ ነው አምስተኛ ገብቶ እንዲሆን አንስታራት አትሊስት 1 እስከ 5 መምጣት ይችላል ሌሎችም ካሉ ይምጡ እናት ሀቢባ ነኝ ሁለተኛ በጣም ወጣልሽ ልጅነሽ አይደለ ቲክቶክ ፕሮፋይልሽን ላኪልኝ መስፍን ከፋ በሚል ስም በ2000 ብር ከሰክሰስ ትኬት የቆረጥሽ ሁለተኛ ዕጣ ይወጣልሽ ባለ 2 መኝታ ቤት ኮንዶሚኒየም በዚህ ቲክቶክ ፕሮፋይልሽን ላኪልኝ ሶስተኛ ደወልክ ሰክሰስ እዛ ከተቀመጡት የደረሰው አለ ቆርጠው አቤት በዛ ካሉት የደረሰው አለ ቆርጠዋል ከየት እዚህ ያሉት እንግዶች እዚህ የደረሳቸው አቤት yes ነሻላንቺ እኔ ቤት ነኝ ባለፈ ያላችሁ ያጣራችሁ የቆረጣችሁ በዚህ አጋጣሚ ሶስተኛው ዙር ሁለት ባለ 3 መኝታ ሁለት ባለ 2 መኝታ ሁለት ባለ 5 ተጣዎች ናቸው እሱን ለመቁረጥ የሚታስቡ በሙሉ አካውንቶቻችንን ፎሎ አድርጉ ሲታ ሙባረክ የምትባለው ሁለተኛ ዕጣ የደረሳት ሞዴሬተሮች ማኔጀርሱን ከፍቼላችኋለሁ አስገቡልኝ ፕሊዝ ክብሪት አለሽ ማን አለ ሶፊ ቤቲ ማን አለ አስገቡ ሞዴሬተሮች ግሩፕ ላይ ቲክቶክ ፕሮፋይሉ አልልቻለሁ ክርስቶ ለሁሉም ደውል አስገቡልኝ
ቲክታክ ጻፊ የነገርኩሽን ኮድ ጻፊ ሞዴሬተሮች ያስገቡሻል። ይሄው ሞዴሬተሮች ግሩፕ ላይ ልክ ያለው ኮዷንና ፕሮፋይሏን ፕሊዝ ሞዴሬተሮች አንደኛ ተላውጣለስ እስቲ በድጋሚ ደውላት ለምን ማግባት እንዳቃታስ እስቲ እንገር እሺ ይሄንን ጻፊ ከላይ ያስቀምጥልሽ ቁጥር ጻፊ ኮሜንት ላይ ኤዋን ማርክሽን ቆየሽ ህዝብ እየጠበቀሽ እኮ ነው ምን ሆነሽ የቆየሽው ቲክቶክ ፕሮፋይልሽን በዚህ ላኪልኝ በዋትስአፕ እና ላይ ሄዋን ሁለተኛ ጣው መጣለች አንደኛ ጣው ነው እሺስ በዛው እኔም ልክ ልደምላችሁ እስኪ አንዴ እንደዚህ ያሉ ነው እሺ ምን ይደገም ሌም ልስቱ ካንድ እስከ 10 ይወጣው ካንድ እስከ 10 ይደገም ይሉ አሉ ይደገም ይጠራልን ስም ዝርዝር ይጠራልን ነው ያልሰማን አለን ይላል እሺ አንደኛ እጣ ባለ 3 መኝታ ኮንዶሚኒየም የወጣላት ሄዋን የማርያም ሁለተኛ እጣ ባለ 2 መኝታ ኮንዶሚኒየም የወጣው መስፍን ከፋ እንደውል ሴት ያነሰችው በወንድሟ ስም ቆርጣ ነው ሶስተኛ ባለ 1 መኝታ እጣ የወጣላት ጽጋ ትንሶ አራተኛ እጣ የወጣላት መንደፍሮ ሸበሌ አምስተኛ እጣ አዶት እንሰት ነው አምስተኛ እጣ ስድስተኛ እጣ ምረት ጸጋዬ ሰባተኛ እጣ ሎዋም አስመላሽ ስምንተኛ እጣ ዘሙ መሄ ዘጠነኛ እጣ ጽጌ ጸጋ አስረኛ እጣ ሀብታሙ ታደሰ ዘጠነኛ ጽጌ ጸጋ ዩኤስ ፎን ነበር አሜሪካ ስልክ ቁጥር ነው እሱ ምን ነቀላት ሲትራን ኢንቫይት አድርጊያት ገብታ ነበረ ነቀላት ኢትዮጵያ ነቀላት ሞዴሬተሮች ፕሊዝ ሲትራ የምትባለው ልጅ እዚህ ስልክ ላይ ከሆነ ዘጠነኛ የአሜሪካን ስልክ ቁጥር ነው ስምንተኛ የዱባይ ነው 971 የዱባይ ነው ሰባተኛ የዩሮፕ ነው 4473 የዩሮፕ ነው ስንተኛ ነው አምስተኛ ነው እሱ ሳውዝ አፍሪካ ቪዲዮ አሷም 38 ነው ጽፈችው ቪዲዮስ ቤተሰብ አንድ ሺህ ሙላት ፎሎ 1000 ሙላት አሁን ከፈተኪ ወደ ዞርሽ እንኳን ደስ አለሽ አልፍ መብሩክ ባለ 2 መኝታ ቤት ኮንዶሚኒየም ቤት ደርሶሻል እንኳን ደስ አለሽ እኔ ወደ 40 ምናምን ትኬት ነበር የቆረጥኩት ማሻአላ አራት ቆረጥኩኝ ከዛ ደግሞ 38 ቆረጥኩኝ ማሻአላ እንኳን ደስ ያለሽ ኮንግራቹሌሽን እንኳን ደስ ያለሽ ከየት ነው የቆረጥሽው የት ነሽ የሳውዲ አልፍ መብሩክ የት ነው ያለሽው ዱባይ ሳውዲ ናት ዱባይ ያለችው ማርያም አንደኛ ታውቃላችሁ ሳውዲ ነው ያለችው አልፍ መብሩክ ያፍቲ እንኳን ደስ አለሽ ማርያም ሴት
ናት። እናመሰግናለን። አሁን አብራችሁ ከኛ ጋር መሆን ትችሉ መቆየት ትችላላችሁ። የደከማችሁ ማለት ትችላላችሁ። ደወሉ ሴትራ ምን ተሰማሽ? እንዴት ነው? ምን ተሰማሽ? ደስ ያለሽ ወይ? ኦኬ እንዴት ነው ደስ ያለሽ? ነገር የለም የሚከሰር ነገር የለም። አንቺ እድለኛ ባትሆኚ እንኳን አካል እንዲሰማን 22 ዓመት ነው ሳውዲ አረቢያ የቆየሽው? 22 ዓመት ነው። ወላሂ ሱብሃንአላህ 22 ዓመት ሳውዲ ሰርተሽ ቤት የለሽም? ምንም ሱብሃንአላህ በጣም ደስ ይላል። እንኳን አላህ ረዳሽ። እንኳን ደስ አለሽ የኔ ውድ። አየሽ እንዲህ ነው በመጨረሻ ላይ ይሄ ነው በቃ የሰክሰስም ዓላማ እንደዚህ በጣም ብዙ ዓመታት ደስ ብሎናል። በስደት በጣም ብዙ ዓመታት ስደት ላይ ቆይተን ቤት ለሌለን ስደተኞች ቤት ባለቤት ማድረግ ነው ዓላማው እና በጣም ደስ ብሎኛል። ለሚገባው ስለደረሰ መጀመሪያ 4 ቲኬት ቆረጥኩ ማለት ነው። ከዛ መለስኝና አሁን ደግሞ ይሄን 39 ከዛት ወደ ላይ ቆረጥኩት ማለት ነው። እና በቃ ከደረሰኝ እናቴ ትድናለች ካልደረሰኝ ደግሞ አልደረሰኝ ቻንስ ልሞክር ብዬ ነው ትጋቢ ቆረጥኩ እንጂ መጀመሪያ 4 ቆርጬ ነበር። አይገርምሽም? ምን ይንታጫን ቻንስ ለሚገባው ይድረሰው ብዬ ዱዓ ሳደርግ ነበር። እንኳን ለሚገባው ሰው ደረሰው። እንኳን ላንቺ ደረሰ። ማሻአላ ታደርግ በተከታታይ አሚን ለኔ ድረሰን እኔ ብሳለ ከናንተ ያልኩኝ ማለት ነው። በጣም ደስ ይላል። እንኳን ለሚገባው ደረሰው። እንደዚህ ለተቸገረ የሔዋን የማርያም አንደኛ ላይ ደረሳት። ምን አይነት ሲቹዌሽን ላይ እንዳለች አናውቅም። እሷም ስትመጣ የእሷንም እንሰማለን እና እንኳን ደስ አለሽ እህቴ። ባለ 2 መኝታ ቤት ቀላል አይደለም። እንኳን ደስ አለሽ። ወላሂ 20 ዓመት ለፍቼ 22 ዓመት ለፍቼ ኮንግራቹሌሽንስ አጌን በጣም ለሚገባው ሰው ደረሰ ማለት ይሄ ነው። ነገም ተቀራሻለሽ አጋጋ ላይ ተራሻራሻለን ከነገ ጀምሮ ኢንፎርሜሽን አሁን ባንጃጸሻለሽ እሷን ከበደና ከነገ ጀምሮ እንከተላለን። በዛው ነገ መተሽ መሰናገናለን በደንብ በጣም ደስ ይላል። እንኳን ደስ ያለሽ ሔዋን ፕሮፋይል ልካልኛለች። ሔዋን የማርያም የምትባል ፌክ አካውንት ከፍታ በ147 ፎሎ ሔዋን ነኝ እያለች ስትጽፍ ነበር። እኔ በጣም ስማርት ነኝ ነገርኳችሁ። ትክክለኛ ሔዋን 88100 ፎሎ ነው ያላት። ቲክቶክ ፕሮፋይል ልካልኛለች ራሷ። አያችሁ እኔ ስማርት ነኝ፣ ማንም አያታልለኝም። ስልክ ተለዋውጪ ከእሷ ጋር አሁን ቶሎ ስልክ ተለዋውጪና ደውዪላትና አስገቢያት።
እሺ ስልኳን ላክልኝ የሁለት ሶስተኛ ወጣች ነው የቀረችኝ እሺ የኔ ቤተሰቦች ፎሎ አድርጉኝና በደረሰ ምሳ እንበላለታለን ሄዋን ይሄንን ቁጥር የጻፍኩልሽን ቁጥር ጻፊው ኮሜንት ላይ መጥተሽ ጻፊው ቤተሰብ አንደኛ ጣጣላት ሄዋን የማርያምን ፎርዋርድ ሳረግላችሁ ከነ ኮዱ የምትጽፈው ኮድ ጋር ፎርዋርድ ሳረግላችሁ እንደ ሲትራ እንዳሁኑ አስገቧት ሲትራ ሁለተኛ ጣጣላት ነበረች እቺ አሁን ሄዋን የማርያም አንደኛ ጣጣላት ናት ሶስተኛ ጣጣላት ደግሞ ታጋ ታን ስሙ እቺ አንደኛ ጣጣላት ሄዋን የማርያም እቺ ናት ሀገር እንደሆነች እንደቆረጠች በአጋጣሚ ሄዋን ቪዲዮ አብሪ ታጫውታለች ኮንግራቹሌሽን እንኳን ደስ ያለሽ እንልሻለን ሄዋን ነች ወራለች ማለት ሄዋን ቪዲዮሽን አብሪ ማሬ አንደኛ አይታ ባለ 3 መኝታ ኮንዶሚኒየም ወጣላት የታችነች ከየትኛውነች ነገር ደስ ስልኳን የታገር ስልክ ነው ሀቢባ የኢማራት የዱባይ ስልክ ዱባይ ያላችሁ ቪዲዮስ ያያችሁ ወጥተን ተንቀሳቀሱና የሶስተኛው ዙር ደግሞ 6 ቤቶች ናቸው 6 የዛሬ 3 ነው የሶስተኛው 6 ነው የስድስቱን ቤት ቲኬት ለመግዛት ኮንግራቹሌሽን ደግሞ ሳምር ማይ ጉድነስ ኮንግራቹሌሽን ባለ 3 መኝታ ቤት ባለቤት ሆነሻል ኮንግራቹሌሽን ደመቂበት ኮንግራቹሌሽን እንኳን ደስ ያለሽ ሄዋን ምን ተሰማሽ በጣም ደንግጫለሁ እቺ ራሴ እንኳን ደስ አለሽ ነው እድለኛ እድለኛ ስንል ዋለው ይቹት አንደኛ ጣ ባለ 3 መኝታ ቤት ኮንዶሚኒየም የሚወጣላት ሄዋን የማርያም ሄዋን አጋጣሚ ደስታሽን ገለጽልን እንዴት ቲኬት እንደገዛሽ በምን አጋጣሚ ምናምን ቲኬት እንደገዛሽ እስቲ አንዳንድ ነገር ያለሽ ደስ ያልሽ ደስታሽን ደግሞ በደንብ አድርገሽ ሰዎችን መስመር ላሉ ሰዎችን ደስታሽን እንድትገልጪ እባክሽን በተክልና በድርጅታችን ስም ጠይቅሻለሁ። አንደኛ የት እንዳለሽ ከየት እንደሆንሽ የት ሀገር እንዳለሽ እሱንም ንገሪኝ። በመጀመሪያ እውነት ለመናገር ሀብዬ በጣም ነው የምወድሽ። ይሄ የሆነው ባንቺ ነው። እውነት ለመናገር ከልቤ ነው። ይሄን አጋጣሚ ለማግኘትና አንቺ ጋር ለመምጣት ብዙ ጥረት አድርጌ ነበረ። ከ3 ወር ከ4 ወር በፊት የሆነ ሀዘን ላይ ነበርኩና ያንን ሀዘኔን ላካፍልሽ ጥረት አድርጌ ነበረ። እግዚአብሔር ደግሞ በፈቀደው ቀን ተገናኘን። በጣም እወድሻለሁ። ስቀጥል ሰክሰስ ደግሞ እንደዚህ አይነት እድል ለእንደኛ አይነቱን በስደት ላይ የእድሜ ልካችን ህልም ሆኖ የታየንን ህልማችን እንደዚህ እንዲፈታ ስላደረግ ከልብ አመሰግናለሁ። እግዚአብሔር አምላክ ሁላችሁም ጤናና እድሜ ይስጣችሁ ነው የሚለው። ያው ትንሽ እኔ ቪዲዮ ራሱ አልችልም ትልቅ ነገር እኮ ነው። ባለ 3 መኝታ ቤት እኮ ነው የደረሰሽ። እንኳን ደስ ኮንግራቹሌሽን። በዚህ ሄዋን ያለ ነገር ጠይቅሻለሁ። ሌሎች ከስት ለማንተና ያሉ ሰሙ ለሌሎችን መነቃቃት እንዲሆን ቲኬቶች በዛው ቀደም የተከናወነ ፕሮግራም ላይ በዚህ ቢሆንም ጠይቅሻለሁ። አሁን ያለሁት ዱባይ ነው። በፊት የመጀመሪያ ጊዜ ሳውዲ አረቢያ ሰርቻለሁ። ከዛ ሳውዲ አረቢያ 6 ዓመት ሰርቼ ወደ ኢትዮጵያ ገብቼ ለገጣፎ የሚባል አዲስ አበባ ወደዛ ወደ ካራ አካባቢ እዛ ቦታ
ጀምሬ እየሰራው ነበረ። ከሁለት ዓመት በፊት ያ ቦታ ለቀቂ ተብዬ ነው ሁለተኛ ስደትን ለመረጥኩት እንጂ አጠቃላይ የነበረ ሳውዲ የሀገሬ ላይ ባለኝ ነገር እንቀሳቀሳለሁ ብዬ ማለት ነው። የአጋጣሚ ሆነና በጣም ተረበሽ በቃ የ6 ዓመት ልፋቴ ብዬ አዘንኩ። በዚህ አጋጣሚ ወንድሜ በጣም ላመሰግን እወዳለሁ። የራሱን ቤት አስይዞ በቃ ልብሽ እንዲረጋጋ ማለት ቦታ ገዛለሁ። ሌላ ከተማ ላይ ቦታ ገዛለሁና እዚህ ቦታ ላይ የሆነ ነገር ትሰሪያለሽ ህጋዊ ስለሆነ ምናምን ብሎ ከዛ ነው ለዛ ለቦታ ብዬ ነው የመጣሁት። እዛ ቦታ ላይ የሆነ ሰርቪስ ነገር እንኳን ሰርቼ ራሴን ማንቀሳቀስበት እኔ ቤት ላይ በጣም ነው የምፈራው። በትምህርት ሰዓት ያለው ተከራይቼ ነበር ስማር የነበረው። ከ20 ስኩል ወደ ስደት የመጣሁት አባቴ በህይወት ሳጣው ነው ቀጥታ ወደ ስደት የመጣሁት። ትምህርቴን ከስኩል አቋርጬ ማለት ነው። እና ቤት ኪራይ በጣም ስለምፈራ በቃ ምንም ቢሆን ለመሸራወጥ ቅር አይሆንም። የራሴ ነገር የራሴ ቦታ ላይ ነው መጥቼና እዛ ቦታ ላይ ቤት ለመስራት ነበረ ወደ ዱባይ የመጣሁት። አሁን እዚህ ከመጣ 2 ዓመት ነው። Thank you. Sensin portföyde saçış korku makamlarında çalışmış. Zaman tutu sınavmış. Tam resmiye testaya verildi. Tam resmiye konkret anda çalışıyordu. Nada mulu çalışmış. Nada በተጨማሪ ደግሞ አቦስ እና ስርዓቶች ይሆናል እና አንዳንድ ታሽኖች ከዚህ በላይ ስራሲናዊ ነገር ምናምን ማለዳሸሽ በከብቶቹ መድረሱን አካባቢሽ ያለው ነገር ሁሉም እዚሁ ለማ ስናስሸሽ ያለው ነገር ተነጋገር እና ችግር ሲታወቅ አመሰግናለሁ። በጣም ደስ ብሎኛል። እኔም በጣም ደስ ብሎኛል። ለመናገር ይደርሰኛል ብዬ አላሰብኩም እውነት ለመናገርና በቃ ህዋኔ ማርያም ሲል በቃ እውነት የነቤት ያለች በጣም ነው የምወዳት። እነቤት በጣም ነው የምወዳት። አባት ስጋ እናት ቢለይሽ ፈጣሪ መቼ እንደሆነ አይለይም። የሄድሽበት ቦታ ተከትሎ የሚሄደው ነገር ቢሆን ፈጣሪ ነው እና ቤተሰብ ያው አጠገቡ ስትሆን ወይንም ስትደውይለት ትንፋሽሽን ስትሰማ ብቻ ነው። እግዚአብሔር ግን የውስጥንም የውጭንም እየተመለከተ እነቤቴ የዘላለም ህልሜ ነበር። አሁን ቦታ ያልኳችሁ ቦታ ላይ ራሱ ቤት ሰራለሁ። በጣም በቃ ቤት ነው ይሄን ስንት ዓመት በሰራ ቤት ሰራለሁ ይባላል። አሁን ሁሉ ነገር ተወዷል ብዬ በጣም ነበር ስጨናነቅ የነበረው። እመቤቴ ያንን ጭንቀቴን አይታ እኔ ስለምወዳትም ነው በስሟ እኔ ቲክቶኬን ሀብዬ ከከፈትኩ ጀምሮ በነገራችን ላይ ሀብዬ ሁሌ ቡና አፍልተሽ ስመርቂ ሁሌ አሜን እላለሁ። በእውነት እንጃ በጣም ነው የምወድሽ። በዚህ አጋጣሚ በጣም አላገባሁም። በጣም ደስ ይላል። በቃ እንግዲህ ጊዜ ያስገቡ የውልሻውን ቤት ደረሳት ብለው ይመጣሉ ግር ብለው ተጠንቀቂ። ነገራችን ላይ ስልክ በአደባባይ ነው እንደ ሀቡዬ የተነገረው። በጣም ብዙ ስልክ ወደ 30 ስልክ ነው የተደወለው። ከዚህ በኋላ ይህን ቀጥታውን ትዘጊና ዋትሳፕ ብቻ ትጠቀሚዋለሽ። ምክንያቱም ኦልሬዲ አየር ላይ ነው ግዴታ ነው ገባሽ። ለእጣው ትክክለኛነት ሁሉ ነገር አየር ላይ ስልክ ኤቭሪቲንግ መሆን ስለነበረበት እንግዲህ ቤት የሚያህል ነገር ደርሶች ስም ካርድ ለመቀየር አትሰንፊ እና ግን አሁን ቤት ደረሳት ብለው አሽተው ይመጣሉ። ተጠንቀቂ እንዳትታለይ እሺ። ሲመጡ ቤቱን ነው የሚፈልጋችሁት በያቸው ትዳር ብለው ሲመጡ ማለት ነው። መጀመሪያ እሺ አደራ ምክሬ ገደል እንዳይገባ
ቤቱን ፈልጎ ነው ትዳር እኔን ፈልጎ ብለሽ አስቢ። አሁን እየመጣው አንድም ለባሌ ልዳርሽ ሊሉሽ ይችላሉ። ለወንድሜ ይላሉ፣ ለአባቴ ይላሉ፣ ለአጎቴ ለባሌ ልዳርሽ ሊሉሽ ይችላሉ። ባለ 3 መኝታ ቤት ደረሳት ብለው ተጠንቀቂ። ሶስተኛ ዕጣ የወጣላት ልጅ ፕሮፋይል ልካ ነበር። አገኘሻት? አወራሽ? አዎ ቆይ ኮድ ልስጣት አንዴ ኮድ ልስጣት። ቤቶች ናቸው ደግሞ አረብ ሀገር ነው የወጣው። ሶስቱም ዕጣ የወጣው አረብ ሀገር አንዱ ነው። በቃ መዳም ቤት ያሉ አይ በቃ ያንቺ ዱባይ እየሰራ ነው። አንደኛ ዕጣ የወጣው ዱባይ፣ ሁለተኛ የወጣው ሳውዲ አረቢያ፣ ሶስተኛ ዕጣ የወጣው ቤሩት እና በድጋሚ ወጣ። ለመጀመሪያ እንደመጣ ሰላም ሶስተኛ ዕጣ የወጣልሽ አንቺ ነሽ። ነይ እናቴ ነይ ደውይላት። አቺ ቤሩት እንትን ይሰራል። ቤሩት ዋትስአፕ ስለሚሰራ ደውይ ይሰራል። ሄዋን ማርያም በጣም ደስ ብሎኛል። በጣም ደስ እንኳን ደስ ያለሽ። እንኳን ደስ ያለሽ። እንኳን ደስ ያለሽ። የሆነው በእናንተ ነው። ህልሜን የተፈታልኝ በእናንተና በፈጣሪ ነው። እስኪ መልዕክት አስተላልፊ። አሁን ደግሞ የሶስተኛውን ዙር ዕጣ ሁለት ባለ 3 መኝታ፣ ሁለት ባለ 2፣ ሁለት ባለ 1 አሎ ከዛ 6 ዕጣዎች ናቸው። ሶስተኛ ዕጣ የወጣልሽ እኮ ለአንቺ ነው። ባለ 1 መኝታ ቤት ኮንዶሚኒየም ደርሶታል። ማሪ ላይ እናቴ ነይና የጻፍኩልሽን ኮድ ጻፊ ኮሜንት ላይ አስገባሻለሁ። ፕሮፋይል እስኪ ቼክ ላድርግ። ፕሮፋይል ቲክቶክ ፕሮፋይልሽ ይሄ ነው የላኩልሽ ነው። ዋትስአፕ ላይ ቲክቶክ ፕሮፋይልሽ ትክክል ነው። እሺ የጻፍኩልሽን ኮድ ቁጥር መተሽ ጻፊ ኮሜንት ላይ እንዳስገባሽ። እሺ ሄዋን በዚህ አጋጣሚ እኔ አንድ መልዕክት ማስተላለፍ የሚፈልገው ለሌሎቹ አሁን በሚገርም ሁኔታ በአረብ ሀገር ላይ ነው ሶስቱም ቤቶች የወጡት። ይሄ ፈጣሪ የፈቀደው ነገር በጣም ደስ ያለ ነገር ነው። እንኳን ሆነላት በጣም ደስ ብሎናል። ሌሎች ደግሞ ሳውዝ አፍሪካ የኢትዮጵያ ግማሽ ሚሊዮን ብር ሳውዝ አፍሪካ ነው የወጣው። በስልኮቻቸው ነው እያየን ያለ ነው። ሌሎች ደግሞ አሜሪካ 2 ዕጣ ወጥቷል። 100,000 እና 50,000 አሜሪካ ነው የወጣው። ሌሎች ደግሞ በተለያየ አረብ ሀገር ላይ ወጥቷል፣ ዩሮፕ ላይ ወጥቷል። እነሱን ነው ነገ እየጠራን እዚህ እናስታውቃለን። ስልካቸው ሙሉ ዳታቸው ኢንፎርሜሽን ከኛ በመሆን ቅንልቦች ተስፊሽ እንደታዛቢ መጥቶ ቁጭ ብሎ እዚህ ሌሎችም አሉ ቁጭ ብሎ ዳታውን ማስግበው ይዘዋሉ። ባሊባጋም ተልኳል፣ እነዛም ተመዝግቧል። እኔ መልዕክት እንድታስተላለፍ የሚፈልገው ሌሎችን እንዲነቃቁ፣ ሌሎችን እንዲቆርጡ ለሌሎች መልዕክት አስተላለፍ አበራታች። ማለት ያው እንደነገርኳችሁ እኔ ይወጣልኛል ብዬ አላሰብኩም ነበር። ይሄ ያልታሰበ ሲሳይ በቃ እንጃ ተፈጣሪ የሚሰጠው ሲሳይ ብዬ ነው የማስበው። እና አንደኛ ነገር በተደጋጋሚ ጊዜ እንደዚህ ሀቡ ላይፍ ላይ እየመጣ ስትናገር እሰማለሁ። እና ይሄ ብር አንድም ወገኖችን መርዳት ነው ስለምትል ያው ካለን ላይ እንደማካፈል፣ ስለዚህ በአንድ ድንጋይ 2 ወፍ እንደሚባለው እኛም ተጠቅመን ወገኖቻችን ደግሞ እንደዚህ አካል ጉዳተኛ የሆኑትንም መጥቀም በፈጣሪ ዘንድ ትልቅ ነውና በጣም አሪፍ ስራ ነው። እኔ እንጃ ይህንን ነገር ራሱ ክሬቲቭ ስታደርግ እንጃ ፈጣሪ የመረጠህ ነገር ያሳሰብኩት ያልታሰበ ነገር ነው። እንደዚህ አይነት ነገር ብዙ ጊዜ አልተለመደም እና በጣም አሪፍ ነው ብዬ አስባለሁ። እድላቸውን ቢሞክሩ ይጠቀማሉ እንጂ አይጎዱ። ቢቆርጡም ብራቸው ወገኖቻቸውን ነው የሚረዱት። በፈጣሪ ዘንድ ይመዘገብላቸዋል። በዛውም ደግሞ እድላቸውን ይሞክራሉ። በጣም እናመሰግንሻለን። ስንት ቲኬት ቆረጥሽ? 20 ቲኬት ነው የቆረጥሽ? ወንድሜ በእህቴ ልጅ 5 በራስሽ ስም ነው የወጣልሽ? በራስሽ ስም የቆረጥሽ ነው የወጣልሽ? ደስ ብሎኛል። በጣም ደስ ብሎኛል። በጣም ደስ ብሎኛል። እንኳን ደስ ያለሽ። እንኳን ደስ ያለሽ። ሌሎቹ ፎሎ አድርጉን። የሶስተኛው ዙር ፕሮግራም መሳተፍ ፈልጉ። ሁላችሁም ፎሎ አድርጉን። ስልኮቻችን ባወራሉ ውስጥ ባሉ
ጸጋ የሶስተኛ ዕጣ ባለ አንድ መቶ ኮንዶሚኒየም ወጣላት። ቶቻችን ናቸው። በጣም ሀቢባ የአንቺ ድዋ በጣም አደገኛ ነው። በጣም ዳንጀረስ። ኮንግራጁሌሽን ባለ አንድ መቶ እንኳን ደስ አለሽ። እንኳን አብሮ ታንኪዩ በጣም አመሰግናለሁ። በጣም አመሰግናለሁ። በጣም ወዳችሁ የት ነው የምትኖሪው? ጸጋ የት ነው የምትኖሪው? ስንት ቲኬት ቆረጥሽ? የት ነው የምትኖሪው? ቤሩት። ኮንግራጁሌሽን እንኳን ደስ ያለሽ። በጣም ደስ ብሎናል። መቼ ቆረጥሽ ቲኬት? መጀመሪያ ቀን 7 ቆረጥኩ። ሰኞ ቀን ደግሞ መጀመሪያ ቀን 7 ሰኞ ቀን 8 ቆረጥኩ። ኮንግራጁሌሽን እንኳን ምን አይል ቆየሽ አረብ ሀገር ላይ? 6 ዓመት ቆየሽ። እንኳን ደስ ያለሽ። የቤት ባለቤት ሆነሻል። አጥብለሽ ኪዲ የደስታ ቀንሽ ላይ ለምን ትሽፍሽ? ለዛሬ እኮ የደስታ ቀንሽ ነው። እንዴት ፊት አንቺ እኮ አልሰረቅሽ ወይ አንድ ወገን አልነካሽ። እድል ነው ወጣልሽና ልትደሰቺ ነው የሚገባና ዞር አትበይ፣ አትፍሪ። የሚያስፈራ ነገር የለም እና እንኳን ደስ ያለሽ። በጣም ደስ ብሎናል። ቤሩት ነው የምትኖሪው? 6 ዓመት እንኳን ደስ ያለሽ። በጣም ደስ ብሎናል። ኮንግራጁሌሽን ላንቺም በራስሽ ስም የቆረጥሽው ወጣልሽ ወይስ በቤተሰብ ስም? በራቱ ኮንግራጁሌሽን። በጣም ደስ ብሎናል። በጣም እንኳን ደስ ያለሽ። ደስ ብሎናል። ያው በቤተሰብ የቆረጥሽው ቦታ ናይስ። በጣም ደስ ብሎናል። በጣም ስንት ቲኬት ቆረጥሽ? 18 ቆረጠችው። ሀቢባ አጠገብሽ እያለች ፈጣሪ አሳልፎ ሰጠሽ። እንኳን ደስ ያለሽ ሀቢባ። ሁሉ ዱዓ ታረጋለሽ ለሚገባው ሰው ለሚገባው። አንቺ 15 ቲኬት ቆርጠሽ 18 ስንት ሰው ስፖንሰር አድርጎ ቆርጣ እያለች አንቺ የሚገባሽ ስለሆነ ለአንቺ ስለሚገባሽ ፈጣሪ ለይቶ ሰጠሽ። ደስ ብሎናል። በጣም እንኳን ደስ ያለሽ። ኮንግራጁሌሽን። በጣም ደስ ብሎናል። በዚህ አጋጣሚ ሌሎች እንዲቆርጡ ንገሪያቸው። በዚህ መልእክት አስተላልፊ። ሌሎች እንዲቆርጡ እናንተ መልእክት አስተላልፉላቸው። ለምን ትልቁ ለእኛ ተጨባጭ ማስረጃ እናንተ ናችሁ እና እንኳን ደስ ያላችሁ። በተጨማሪም ደግሞ ሌሎችም እናንተን እያዩ እንዲቆርጡ ድጋፉላቸው፣ አነቃቋቸው። በጣም ትልቅ ስራ እየተሰራ ነው። ትልልቅ ነገር ላይ ስፖንሰር አድርገናል። ብዙ አካል ጉዳተኛን ከጎዳና አንስተናል። ዊልቸር አድለናል። ስራ ላይ ስፖንሰር አድርገናል። የግል ብቃታቸው ላይ ስፖንሰር አድርገናል። ትምህርት ላይ ስፖንሰር አድርገናል። አሁን ደግሞ በሰፊ ትልልቅ ነገሮችን ለመስራት ብዙ ዊልቸር ከቀረጥ ነፃ መንግስትን አስፈቅደን ከቻይና ከተለያዩ ሀገራት አስገብተን ለማከፋፈል ትልልቅ አጀንዳዎች ተይዘዋሉ እና እናንተ ናችሁ ፑሽ አድርጓቸው። ለሌሎችም እንዲደርስ ቪዲዮ ስሩ፣ ሼር አድርጉ። ነገ መጣችሁ አቢባ ላይ እንመሰጋገናለን። እንዲያው ሳይባና መስሎ መጨረስ አይቻልም። እኔስ ምን ብዬ በምን ቃላት አመሰግናታለሁ? ባጃጅ ልትገዛ ሲሆን በእውነት ወይ ነው መቆጣጠር ያለባት ማለት ሰፕራይዝ ልታል ነገር ከኝ የሆነ ነገር እንዳሰብክላት እንጂ ምን ልታደርግ እንደሆነ እና አዲስ ዜሮ ባጃጅ ላይናለም ባል ለዛ እንደሆነ ስትናገር በጣም ደምንተኝ በጣም በእውነት እዚህ ላይ እናመጣለን። ለምን መሰለሽ አቢባዬ፣ እሷም ቅድም እንደተናገረች ባጃጅ እንዲገዛላት የተወሰነው ለምን መሰለሽ? እሷም አካል ጉዳተኛ ነች፣ ቆማ አትሄድም። ሁለት ልጆቿ አካል ጉዳተኛ ናቸው፣ ቆሞ አይሄዱም። እስከ ቤታቸው ሁለት ተመላልሼ ሄጄ ነው የጠየኳቸውና ባለቤቷ ደግሞ ሁለት ልጆቿን በዊልቸሩን በመግፋት እሷን በመግፋት ትምህርት ቤት ለማድረስ እሷን ልጆቿን ትምህርት ቤት ለማድረስ ያን ሲሰቃይ የኩላሊት ታማሚ ሆኖ አሁን ምን እንደሆነ አራተኛ ቤት ውስጥ ደግሞ ታማሚ ሊመጣ ነው። ከዛ በኋላ እንግዲህ ከባድ ነው ህይወት። ምንም ተራርቆ የሚያመጣ ቆሎ የሚያመጣ የላቸውም እና ይህንን ደግሞ ከግንዛቤ አስገብተን ባጃጁ ማልቲ ፐርፐዝ አለ። ማልቲ ፐርፐዝ ማለት በዛው ይወጣሉ፣ ይገባሉ፣ ቤተክርስቲያን ይሄዳሉ፣ ትምህርት ቤት ልጆች ይመላለሱበታል። እሷም ገበያም ትወጣለች። አንዳንድ ቦታ ደግሞ የተለያዩ
የሚደረጉ ነገሮች ቦታ በዛው በባጃጅ ትንቀሳቀሳለች። እንደገና ደግሞ ባጃጁ ሰርቶ ተራርጦ ደግሞ ገቢ ያመጣና ይበላሉ፣ ይጠጣሉ፣ የቤት ኪራይ ይከፍላሉ እና ከዛ እና አይ ግዴታችን ይሄ ግዴታችን ነው። እኔ አሁን ማመስገን የምፈልገው እዚህ ውስጥ ቲኬት የቆረጣችሁ በሙሉ አልከሰራችሁ፣ እናንተ አትርፋችኋል። እንደዚህ ነው ወገኖቹን በመርዳት አትርፋችኋል። የእናንተ 2000 ብር መጥቶ የሚሰራውን ተአምር አይታችኋል። ቅድም የተለያዩ ሰዎች መድረክ ላይ ሲናገሩ ራሳቸው አካል ጉዳተኞች ሲያወሩ ሰምታችኋል። ከአሁን በኋላም ትልልቅ ፕሮግራም እያዘጋጀን እያዘጋጀን ወደ እናንተ እንዲመጡ እናደርጋለን። ቲኬት የቆረጣችሁ በሙሉ እጅግ በጣም አድርገን እናመሰግናለን በድጋሚ። አሁንም ደግሞ የሶስተኛው ቲኬት የምትቆርጡ ወገኖቻችንን እጅግ በጣም አድርገን እናመሰግናለን። እንዲሁ ከተሳካላችሁ እጣ ሲወጣ እንዲሁ የቤት ባለቤት ትሆናላችሁ። የሶስተኛ 6 ቤቶች ናቸው። 6 ቤቶች ናቸው። የቤት ባለቤት ትሆናላችሁ። እንደ አጋጣሚ ነው እጣ ካልወጣ ደግሞ የእናንተ 2000 ብር ደግሞ ብዙ ወገንን ከጎዳና ያነሳል። በጎርፍ የሚሄዱትን ጎርፍ እንዳይወስዳቸው ዊልቸር እንሰጣለን። በፀሐይ የሚቃጠሉ በጉልበታቸው እንዳይሄዱ ዊልቸር እናከፋፍላለን። ራሳቸውን ችሎ የሞራል ጉዳይ ነው፣ ወጥተው ይገባሉ እና ቴንኪ በጣም ነው የምናመሰግናችሁ። ለዚህ ዓላማ ደግሞ አንቺ የተቻለው ነገር አድርገሽ የአቅምሽን ያህል ሰርተሽ እዚህ ውስጥ ነው በሚያው ሰዎች ስም ቲኬት የቆረጡ ሰዎች ስም ድጋፍ በተደረገላቸው ሰዎች ስም እጅግ በጣም አድርጌ አመሰግናለሁ። እኔም በጣም አመሰግናለሁ። ወገኔን ሳገለግል በደስታ ነው። እኔ እያንዳንዱ አንተ የምዳው አካል ጉዳተኛ ወገኔን እንትና እነሱ ሳገናኝ ሳገለግል እጅግ ትልቅ የመንፈስ እርካታ አገኛለሁ። በጣም ደስተኛ ነኝ። ለምን ወገኔ እየተረዳ ያለው እየተጠቀመ ያለው ልጆቼ አረብ ሀገር ላይ ብዙ ዓመት ለፍተው ቤት ሳይሰሩ ልክ እንደኔ ነው። ብዙ ዓመት ነው አረብ ሀገር ቤት አልሰራውም። ቤት ሲሸለፍ እጣ በሁለት በቆረጥ ቤት ሲደርሳቸው ሳይ ከዚህ በላይ ሰክሰስ ለኔ የለም። ስታፎች ፎቶ ማስታወሻ መሳለን እያሉ ነው። ከእነሱ ጋር ፎቶ ተነስተን ተመልሼ እመጣለሁ። ሳያሳያቸው እንደውም እነሱ ናቸው እናንተ ሲደውሉ ስልክ የሚያነሱ ቲኬት የሚልኩላችሁ ስልክ የሚያናግሩ የዕጣ ሬጅስተር የሚያደርጉ አንዳንዶቹ አይቲ ላይ አንዳንዶቹ አይቲ ላይ ይሰራሉ። አንዳንዶቹ ደግሞ ሬጅስተር ማድረግ ላይ፣ አንዳንዶቹ ስልክ በማንሳት ላይ የተለያየ ነገር፣ አንዳንዶቹ ደግሞ አይቲ ሲስተሙን በመቆጣጠር አንዳንዶቹ የቋደር የሚያገለግሉ ወጣቶች እጅግ በጣም ደስ የሚሉ ለዚህ ነገር ታጭተው የሚሰሩ ድንቅ ልጆች ናቸው። እነሱም ያው ቴንክ ላላቸው ያለው በዚህ በጣም ፎቶ እያልን ተነስተን ተመልሼ እመጣለሁ እናንተ ጋር። አራተኛው ወጣው ግለሰብ ሳውዝ አፍሪካ ነው። ሳውዝ አፍሪካ ነው። ስልክ አያነሳም ግን ኢሚግሬሽን ላይ በብዛት ደውል ምናምን ስልክ አያነሳም። ምናልባት ተኝቶ ሊሆን ስለሚችል ነገ እናገኛለን። ነገ ብቻ እንቀጥላለን። እነሱ ይመጣሉ፣ ሌሎች ነገ እንቀጥላለን። ዛሬ ቀኑ ሙሉ ስለሆነ ይገኛል። Thank you. I know. Thank you. አቃል ብዙ ዋጋ እንደከፈልሽ አውቃለሁ። በኢትዮጵያ ሳተቆራረጠው ከምሽቱ 6 ሰዓት ሰዎች እያገለገልን ያለነው ሰክሰስ እኛ ወገኖቻችንን እና ያንተ ሁሉም ያንተ ቲሞች ወገኖቻችንን እያገለገልን ያለነው አካል ጉዳተኛ ተረዳድ ላንተ ስደት ላይ ያሉ እህቶቼ መዳም ቤት ብዙ ዓመት ለፍተው ያላገኙትን ቤት አሁን ላይ በ2000 ብር ተቆርጦ ሲያገኙ ማየት ከዚህ በላይ ደስታ ለምን የለም። እና አም ቬሪ ሃፒ በቃ መልካም ጊዜ ይሁንላችሁ። እነሱ ነገ ሲስተም ሄዱ በታልታለሽ ይሰማል ሊማር አንድ እናት ማለት ነው አንቺ ቤት መታ በጣም በቃ ታሪኳን ስታወራ በጣም ልቤን የሰበረውና ያለቀስኩት ታሪክ ነውና ሁለት ልጆቿ አካል ጉዳተኛ ሆነው ወለዱት ማለት ነው። እና ይህ ታሪኳን መታ አንቺ ቤት አውጥታ ነበረ ከሳምንታት በፊት
እና በጣም ነው በቃ ተመስጬ በጣም ነው ያለቀስኩትና በጣም ነው ያዘንኩት። ትኬት ቆርጬ ከደረሰኝ ከዛ ከደረሰኝ ለዛችና 50,000 ብር እንደምለግስ ቃል የገባሁት ነበርና ያን ነገር አደርጋለሁ። ስሟን አላስቆጥም። የሆነ ባሏ ጥሩ ስለ ባሏ ራሱ በቃ አይናለም ታሪኳ በጣም ስለሰማሁት በጣም ጠንካራ ናት። በተለይ ባለቤቷ በጣም እንጃ እናት ራሱ አንዳንድ ጊዜ ትሰለቻለች እና ወንድ ሆኖ ጊዜ ያህል በቃ ታሪኩን በደንብ ስለሰማሁት እውነት ልቤን ነካውና እሱንም በጣም ላመሰግን እወዳለሁ። በዚህ አጋጣሚ ለእሷ 50,000 ብር ለሌላ ደግሞ ሰክሰስ ይገባዋል ላለው 50,000 ብር አጠቃላይ 100,000 ብር ይገባል። ደግነት ሳይዛዛ እናቴ ብዙ መብሰቦች እያፈራሁ ነው። በመጀመሪያው ዙር ሪም ሶስተኛ ዕጣ ግማሽ ሚሊዮን ብር ወጥቶላት 200,000 ብር እርዳታ ያጠፋቸው እና በጣም ነው የማመሰግነው። ይሄ እኔ ሰክሰስ እናንተ ሰንሰለት ነው። መልካም ይመጣል። መልካም ይመጣል። በአጠቃላይ ቆርጡ በሙሉ ጥቂት ስትቆርጡ አንደኛ እድላችሁ ነው። ሁለተኛ ወገናችሁ ተረዳችሁ ነው። ካሽን በዚህ አጋጣሚ ሄዋን በእውነት በጣም አሸና እዚህ ጋር እጅግ አድርጌ አመሰግንሻለሁ። ይኸውልሽ እህታችን መታ የነበረች በዚህ በኩል ነው ባለፈው የነገረችን ታሪክ በጣም ህርት የሚያደርግ በጣም ልብን የሚሰብር ነገር ነበር። ነግራት ነው እና ቅድም እሷም በክብር እንግዳ መሀል ተጋብዛ እና እዚህ ፕሮግራም ተካፍላለች እና የባለቤቷ ነገር መጣው የባለቤቷ ነገር በጣም የሚያልቅ ነው። ምንድነው ያደረግንላት? ባለቤቷ ኩላሊት ታማሚ መሆን ጀመረ። ለምን ልጆቿን እሷን ስለሚገፋ እንደሰማችሁት ነው ስቶሪ። አሁን በኋላ እነሱ እንዳይገፋ እንዳይሰቃይ ቅድም እንደነገርናችሁ እሱን አዲስ 00 ባጃጅ ከዛላቸውና እነሱንም ትምህርት እንዲያደርስ ልጆቹንም እሷንም ቸርች የተለያየ ገበያ የተለያየ ቦታ እንዲያደርስ እሱም የኩላሊትና የወገብ ታማሚ ሆኖ እንዳይቀር ህይወቱ እንዲቀጥል ለምን በጣም ያስፈልጋቸዋል ከፈጣሪ በታች እሱም ለነሱ ያላቸውና የእሱንም ደህንነት አኳያ ለዛ ነው 50,000 ብሩን ለሱ ስለሰጣች በጣም ደስ ብሎኛል። ቴንኪው። ሌላው በመቀጠል ደግሞ እዚህ ጋር አንድ ወንድም ይገኛል። ወንድማችን ከዚህ ከቡታጅራ ነው የመጣው። አንድ እጁን ያጣው በመኪና አደጋ ነው። ለሱ ደግሞ 200,000 ብር እንዳድርገናል። መነሻ ሰጣ ነው። ቅድም አንቺ ያልሽውን 50,000 ብሩን ለሱ ብትጨምርለትና በደንብ አድርጎ ስራውን ቢቀጥልበት እኔ በጣም ደስ ይለኛል። ሰክሰስ ሲመርጥ ልስጠው ስላልሽ ነውና ሌሎችም እዚህ ውስጥ ያላችሁ ዋኔ ማለት መጀመሪያ 50,000 ብሩን ለሱ ታባርካለች። እናንተም ደግሞ ድጋፍ እንድታደርጉ አሁን እሷ 50,000 ጨምሮ 250,000 ብር ነው የያዘውን ሱቅ ተከራይቷል። የስድስት ከፍሏል። እጁ ላይ 110,000 ብር ቀርቷል። እኛ ከሰጣ ነው አሁን ያንቺ 50,000 ሲጨመር 170,000 ብር 160,000 ይሆናል። ሌሎች ደጋጎች ደግሞ እዚህ ውስጥ ያላችሁ እባካችሁ ወንድማችንን ደግፉ። አንድ እጁ እንዳይታያቸው እና አንድ እጁ እንዳይታዩ ገናቲና ከለከለዋል። አንድ እጁን በመኪና አደጋ አጥቶ ከዛ በኋላ ደግሞ ኢንፌክሽን ፈጥሮ በጣም ይገኛል። አንድ እጅ ነው በአንድ እጁ ነው የሚሰራው። በአንድ እጁ ነው እና በጣም ሕክምና ይከታተላል። ይሄ ኢንፌክሽን ፈጥሮ ሰውነቱ አጉል የሆነ ውፍረት ፈጥሮበታል።
ለዚህ አትልስ እንዳይለም በፍጹም መለመን የለም የለም ይሄን 50 ሺህ ብር ለሱ 250 ሺህ ብር ይሆን ስራውን ያስከተልበት ተጋግ ወንድሞች ሰዎች ለማለማላችሁ ባካችሁ ሱሩን ነገርና ሰው የደወላችሁ አባራታችሁ ጥሩ ደረጃ ይደርስ ትልቅ ሰው ይሁን እና ይሄን ስልኩን ያስቀስሉ ስልኩ 0913 77 57 52 0913 77 57 52 አሸናፊ ፍቃዱ 09 13 77 57 52